ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፖለቲኮ ጋር በነበራቸው ቆይታ የኢራን የዓለም ዋንጫ ተሳትፎ ግድ የሚሰጣቸው ጉዳይ እንዳልሆነ ተናግረዋል። ኢራን ለ26ቱ የዓለም ዋንጫ የተሳትፎ ትኬት የቆረጠች የመጀመሪያው ሀገር ብትሆንም በዚህ ሳምንት በአትላንታ በተካሄደው የፊፋ ተሳትፎ ሀገራት የዝግጅት ስብሰባ ላይ ያልተሳተፈች ብቸኛው ሀገር ነበረች። በመካከለኛው ምስራቅ የተባባሰ ከመጣው ውጥረት በኋላ ቴህራን ብሔራዊ ቡድኗን ወደ ውድድሩ የመላኳ ነገር አጠራጣሪ የሆነ የመጣ ሲሆን አሜሪካን ብትሆን ለሀገሪቱ ባለስልጣናት የቪዛ ፈቃድ ትሰጣለች ተብሎም አይጠበቅም። ትራምፕ በእርግጥ ግድ የለኝም ኢራን በጣም የተሸነፈች ሀገር እንደሆነች አስባለሁ ሲሉም ተደምጧል። ዘገባው የቢቢሲ ስፖርት እና ዘ አትሌቲክስ ነው። የአሜሪካው መከላከያ ሚኒስትር እስራኤል ከኢራን ጋር እያደረገች ያለው ጦርነት የምትመራበት መንገድ አደነቁ። ሚኒስትሩ ማርች 4 ቀን 2026 በፔንታጎን በሰጡት ጋዜጣዊ መግለጫ ላይ እንዳስታወቁት እስራኤል ተልዕኮዋን ወደር በሌለው ክህሎትና የብረት ያህል በጠነከረ ቁርጠኝነት እያከናወነች ትገኛለች ብለዋል። እስራኤልን የማትናወጥ አጋር ሲሉ የጠሯት ሄግሴት እንዲህ አይነት ከፍተኛ አቅም ካለው አጋር ጋር አብሮ መዋጋት እጅግ የሚያስደስት መሆኑን ገልጸው ለድፍረታቸውና ላበረከታችሁት አስተዋጽኦ ክብር እንሰጣለን ሲሉም ተደምጠዋል። የኢራን ዛቻ በእስራኤል ላይ እንጂ በአሜሪካ ላይ አልነበረም ሲሉ የአሜሪካ ዲሞክራቶች ትራምፕ አስተዳደርን ተቹ። በኢራን ላይ የተሰነዘረው ጥቃት አሜሪካ ከደቀነባት አደጋ ለመታደግ የተወሰደ እርምጃ ነው የሚለው የትራምፕ አስተዳደር መከራከያ የዲሞክራቶች ፓርቲ ኮንግረስ አባላት በጽኑ እንደተቃወሙ አልጀዚራ ዘግበዋል። ማንኛውም ከኢራን በኩል የሚሰነዘር ዛቻ ኢላማው እስራኤል እንጂ አሜሪካ አይደለችም ሲሉ ዲሞክራቶቹ ተናግረዋል። የቨርጂኒያ ሰናተርና የሴኔቱ የስለላ ኮሚቴ ምክትል ሰብሳቢው ለጋዜጠኞች በሰጡት መግለጫ በኢራን በኩል በአሜሪካ ላይ የተደቀነ አንዳችም የቀረበ ስጋት አልነበረም። አክሎም በእስራኤል ላይ የተደቀነን ስጋት በአሜሪካ ላይ እንደተደቀነ አድርገን የምንቆጥር ከሆነ እስካሁን ወደማናውቀው አደገኛ የፖለቲካ ቀውስ ውስጥ እየገባን ነው ሲሉም አስጠንቅቀዋል። የቴክሳሱ ተወካይ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ኢራን ጥቃት ቢሰነዘርባት በአሜሪካ ላይ የአጸፋ እርምጃ መውሰዷ አይቀሬ ነበር በማለት የሰጡት መግለጫም ነቅፈዋል። ካስትሮ ሲያስረዱ የሚኒስትር ሩቢዮ ንግግር የሚያሳየው እስራኤል በኢራን ላይ ጥቃት ለመሰንዘር በመወትወቷ የአሜሪካ ጦር ለአደጋ አጋልጣለችም ብለዋል። ተወካዩ ካስትሮ አክሎም የትራምፕ አስተዳደር እስራኤልን ከጦርነት ከማስታገስ ይልቅ በጦርነት አብሮ በመሰለፍ የሰራው ተባባሪ ሆኗል ሲሉም ወንጅለዋል። ይህ በፕሬዝደንቱ በኩል ተቀባይነት የሌለው ተግባር ነው፣ እንዲሁም ራሱን አጋሮች ብሎ ለሚጠራው ሀገርም የማይረባ ድርጊት ነው ሲሉም እስራኤልን ነቅፈዋል። ቱርክ ለኢራን ማስጠንቀቂያ መስጠቷ ተሰማ። ከኢራን ተተኩሶ ወደ ቱርክ የአየር ክልል እያመራ የነበረ ባሊስቲክ ሚሳኤል በአየር ላይ መመታቱን ተከትሎ ቱርክ ለኢራን ጠንካራ ተቃውሞ አቀረበች። የቱርክ የውጭ ጉዳይ ሚኒስትሩ ከኢራን አቻቸው አባስ አራግቺ ጋር ባደረጉት ስልክ ጥሪ ግጭቱ ይበልጥ ሊያሰፋ ከሚችል ከማንኛውም ድርጊት መቆጠብ አስፈላጊ እንደሆነም አስገንዝበዋል። ናሬንዲ ሞዲ 30 ሚሊዮን የዩቲዩብ ተከታዮችን በማፍራት ከዓለም መሪዎች ቀዳሚ ናቸው ተባለ። የህንዱ ጠቅላይ ሚኒስትር ናሬንዲ ሞዲ የዩቲዩብ ቻናል ተከታዮች ቁጥር 30 ሚሊዮን መሻገሩን ተከትሎ በዓለም መሪዎች መካከል ያላቸውን ቀዳሚነት በድጋሚ ያረጋገጠው መሆኑን ኤንዲቲቪ ዘገበ። የጠቅላይ ሚኒስትር ናሬንድራ ሞዲ የዩቲዩብ ቻናል ቁጥር ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ሲነጻጸር ከ7 እጥፍ በላይ ብልጫ እንዳለው ተመላክቷል። ከዩቲዩብ ስኬታቸው በተጨማሪ ጠቅላይ ሚኒስትሩ ባለፈው ወር በኢንስታግራም ገጻቸው 100 ሚሊዮን ተከታዮችን በማፍራት ይህንን ታሪካዊ ምዕራፍ የተቀላቀሉ የመጀመሪያው የዓለም መሪና ፖለቲከኛ መሆናቸውንም ዘገባው ጠቅሷል።
ፕሬዝዳንት ዶናልድ ትራምፕ በእንግሊዝና በስፔን መንግስት ደስተኛ እንዳልሆኑ ገለጹ። ፕሬዝዳንት ትራምፕ ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ጋር በመካከለኛው ምስራቅ ጉዳይ ላይ በዋይት ሃውስ ተነጋግረዋል። ትራምፕ ከጋዜጠኞች የተለያዩ ጥያቄዎች ተነስቶላቸው ምላሽ ሲሰጡ ኢራን ላይ ከባድ ውድመት አስከትለናል ብለዋል። በመድረኩ ላይም ፕሬዝዳንት ትራምፕ በዩናይትድ ኪንግደምና በስፔን መሪዎች ደስተኛ እንዳልሆኑ አሳውቋል። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩኝ። ጤና ይስጥልኝ።